እሺ ሰየቁሉነ ሰላሰቱን ራቢዑሁም ከልቡሁም ወየቁሉነ ኸምሰቱን ሳዲሱሁም ከልቡሁም ረጅመን ቢልገይብ ወየቁሉነ ሰብዐቱ ወሳሚኑሁም ከልቡሁም ቁል ረቢ አዕለሙ ቢዒደቲሂም ማ የዕለሙሁም ኢላ ቀሊል ፈላ ቱማሪ ፊህም ኢላ ሚራአን ዛሂራ ወላ ተስተፍቲ ፊህም ሚንሁም አሐዳ። ይህን ጥያቄ ከመመለሴ በፊት እስኪ ማን ነው የሚመልስ? ሱረቱል ከህፍ ላይ የተጠቀሱት የዋሻዎች ወጣቶች ስንት ናቸው? ማን ነው የሚመልስ? ይታወቃል አይታወቁም? የሚመልስ ማን ነው? 3 ናቸው ይላል ኮሜንት ላይ። ሌላ 5 ናቸው ይላል። ሌላ 3 7 8 አሁን እናያቸው። በረብ ተከታተሉ። አይታወቁም እንዳትሉ፣ ምክንያቱም መጨረሻ ላይ አላህ ጥቂት ሰዎች ካልሆኑ በስተቀር አያውቋቸውም ብሏል። ስለዚህ ጥቂት ሰዎች ያውቋቸዋል ካለ የሚያውቋቸው አለ ማለት ነው። አይታወቁም ብለው ስተት ነው። በፊት እንደዛ ይመስለኝ ነበር። በደንብ አድርጋችሁ ስታስተነትኑት ግን አላህ ጥቂት ሰዎች እንጂ አያውቋቸውም እያለ አይ ሙሉ በሙሉ ማንም የሚያውቀው የለም ማለት አንችልም። አያችሁ አይደለ? ስለዚህ አሁን ስንት እንደሆኑ በደንብ ተከታተሉ። ልጅቱ ግን ያልገባት ነገር ምንድን ነው? ምን ታስቦበት ነው ነው ጥያቄው። አሁን የታሰበበት ነገር ምንድን ነው? የዋሻዎቹ ሰዎች ስለ እነርሱ ታሪክ አይሁዶች መጥተው ይጠይቃሉ በአንድ ዘገባ ላይ። በዚያ ዘገባ ላይ አንዳንድ የዓለሞች ንግግር ቢኖርበትም እንኳን መጡና የዋሻዎቹ ሰዎች ምን ያክል ናቸው ንገረን አሉት። ስለ ዋሻዎቹ ሰዎች ታሪክ ንገረን አሉ። ስለ ዋሻዎቹ ሰዎች ታሪክ ንገረን አሉ። የዋሻዎቹ ሰዎች ታሪክ በዒሳ ዓለይሂ ሰላም እና በነቢዩ ሰለላሁ ዓለይሂ ወሰለም ዘመን መካከል የተከሰቱ ታሪኮች ናቸው። ቦታቸውን እነዚህ ሰዎች በጣም አስደናቂ የሆነ ታሪክ ነው ያላቸው። ሱረቱል ካፊር ያነበበ ሰው ይህን ይረዳል። ስለዚህ አይሁዲዎች ምን አሉ? በየትኛውም መለኮታዊ መጽሐፍት ላይ ያልተጻፈ ነው ይሄ ነገር፣ ግን ታሪካቸውን እኛ እናውቃለን። ሙሐመድ በትክክል እንዳው እውነተኛ ነብይ ከሆነ ስለዚያ ነገር ጠይቀ ነው አምላኩ ይገልጥለታል። ይህን ካላወቀ ግን ነብይ ሊሆን አይችልም ብለው ይህንን ቻሌንጅ ይዘውላቸው መጡ። አይሁዶች መጡና ስለ ዋሻዎቹ ሰዎች ጠየቋቸው። አላህ ሱብሓነሁ ወተዓላ ቁርአን አወረደላቸው። ከዚያ ልክ ሲነገራቸው ጊዜ እነዚህ ሰዎች ስለ ዋሻዎቹ ሰዎች አስደናቂ የአምላክን ተአምር መረዳትን ትተው ምን አደረጉ? ቁጥራቸውን መጠየቅ ጀመሩ። ተመልከቱ ቁጥራቸውን። መሲሁ ተነስቷል፣ አምላክ አላህ ሱብሓነሁ ወተዓላ አድኖታል፣ አልተሰቀለም፣ አልተገደለም የሚለውን አሳሳቢ የሆነ ጉዳይ እየነገራቸዋቸው ያ የተገደለው ሰው ማን ነው ይላቸዋል። ምን ያደርግላት የተገደለው ሰው? የተሰቀለው ሰው ማን ነው? ትልቅ ጥያቄ ያነሱ ይመስል አይሁዶችን ልክ እንዲህ አይነት መንገድን ሄዱ ነበር። ስለ ዋሻዎቹ ሰዎች ታሪክ በደንብ ተደርጎ አስደናቂ ተአምር እየተነገራቸው ቁጥራቸው ስንት ነው የሚለው ላይ ገግም አሉ። አላህ ዘጋባቸው። ያን ከዛ መገመት ጀመሩ እነዚህ ሰዎች። ሰየቁሉን አለ። አሁን አዳምጪ። ሰየቁሉነ ሰላሰቱን አይ 3 ናቸው ይላሉ እነዚህ ዋሻዎቹ ሰዎች። ራቢዑሁም ከልቡሁም አራተኛቸው ደግሞ ከነርሱ ጋር አብሯቸው ያለው ውሻቸው ነው አሉ ግማሾቹ ከፊሎቹ። ወየቁሉነ ይላሉም ከነርሱ መካከል ኸምሰቱን 25 ናቸው ዋሻዎቹ ሰዎች። ሳዲሱሁም ከልቡሁም 6ኛቸው ደግሞ ውሻቸው ነው ይላሉ። ረጅመን ቢልገይብ ይህ ሁሉ ምንድነው አለ አላህ ሱብሓነሁ ወተዓላ በሩቅ ወርዋሪዎች ሆነው ወይንም ጠርጣሪዎች ሆነው አለ። ገብቶሻል አይደለ? እነዚህ ምንድናቸው? በግምት የተነገሩ ናቸው። ከፊሎቹ ምን አሉ? 3 ናቸው ከውሻቸው ጋር 4፣ አይ 5 ናቸው ከውሻቸው ጋር 6 እያሉ ይናገሩ ጀመር። ይህ ሁሉ ምን ብሎ ገለጸው አላህ ሱብሓነሁ ወተዓላ? ግምት ብሎ ገለጸው። ይሄን ግምት ከሆነ እውነታ ሊሆን አይችልም። አሁን በደንብ አስተውሉ ልጆች። ግምት ብሎ እነዚህን ከገለጻቸው በኋላ ከዚያ እንደገና ሊገልጽ ነው አላህ ሱብሓነሁ። ከዚህ በኋላ ያለው የሚነግራቸው ደግሞ ግምት አይደለም ማለት ነው። በዚህ ስንት እንደሆነ መረዳት ትችላላችሁ። እስከ ስንት ድረስ ግምት አለ? 3 ናቸው ከዚያ ውሻቸው 4 ነው፣ 5 ናቸው ከዚያ ውሻቸው 6 ነው ያሉትን ግምት ብሎ አላህ ገለጸው። ገብቷችኋል? በሩቅ ወርዋሪዎች የሆኑ ወይንም ጠርጣሪዎች ሲሆኑ ይህንን ተናገሩ አለ። ቀጥሎ ምን አለ? ወየቁሉነ ከነርሱም የሚሉ አሉ አለ 7 ናቸው፣ ወሳሚኑሁም ከልቡሁም 8ኛቸው ደግሞ ውሻቸው ነው ብለው የተናገሩ አሉ አለ። ስለዚህ ይሄን ግምት ብሎታል አላለውም ልጆች? ላ ይሄን ግምት አላለውም። ገብቷችኋል አይደል? ይሄን ምን አለው? ግምት ብሎታል አላለውም። እነዚያን የመጀመሪያዎቹንስ ግምት ናቸው ብሎ ተናገራቸው። ይሄኛው ደግሞ ግምት ሳይሆን የቂን ነው ማለት ነው። ገብቷችኋል አይደል? ይሄን ማን ነው ያለው ከተባለ አብዱላህ ኢብኑ አባስ ታላቁ የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ተርጅማኑል ቁርአን ያኛውን ግምት ብሎ አላህ ገለጸውና ይሄኛውን ግን ግምት ነው አላለውም አለ። ስለዚህ
እነዚህ ጥቂቶች ያውቃሉ ከተባሉት መካከል ወአነ ሚነል ቀሊል ይላል አብዱላህ ብን አባስ ቃል በቃል ጥቂቶች እንጂ አያውቁትም ስንት እንደሆነ አያውቋቸውም ብሎ ከተናገረው መካከል እኔ ነኝ አለ። እኔ ነኝ አለና አብዱላህ ብን አባስ ምን አለ? ስለዚህ እነርሱ ስንት ናቸው አለ? 7 ናቸው፣ ከውሻቸው ጋር 8 ናቸው በአጠቃላይ ብሎ ገለጸ ማለት ነው። ወየቁሉነ 7 ወثامنهم كلبهم قل ربي أعلم بعدتهم ما يعلمهم إلا قليل አለ። ቁል በል ሙሐመድ ረቢ አዕለሙ ጌታዬ አዋቂ ነው፣ ቢዒደትህም ቁጥራቸውን ምን ያክል እንደሆኑ፣ ማ ያዕለሙሁም ኢላ ቀሊል ጥቂት ሰው ካልሆነ በስተቀር ከሰዎችም የሚያውቃቸው የለም አለ። አብዱላህ ብን አባስ ምን አለ? ይህን እየፈሰረ ከጥቂቶቹ መካከል ከማውቃቸው መካከል እኔ አንደኛው ነኝ አለ። ስለዚህ እነርሱ ስንት ናቸው አለ? ከላይ ያለውን ሁለቱን ክፍሎች ግምቶች ናቸው ብሎ ገልጿልና ይሄኛውን ግን ግምት ነው አላለው። ስለዚህ 7 ናቸው፣ ከውሻቸው ጋር ስንት ናቸው አለ? 8 ናቸው ማለት ነው ብሎ ተናገረ ማለት ነው። ፈላ ቱማሪ ፊህም ኢላ ሚራአን ዛሂራን ወላ ተስተፍቲ ፊህም ሚንሁም አሐዳ እያለ ገለጸ። በእነርሱ ነገር ግልጽን ነገር እንጂ ጠልቀህ አትከራከር አላቸው። በእነርሱም ጉዳይ ላይ ስለ ዋሻዎች ሰዎች ስለማንኛውም ነገር ከመጽሐፉ ሰዎች አንድንም አትጠይቃል። አያቸው የመጽሐፍን ሰዎች እኛን ጠይቁ ተብላችኋል ይላሉ ብዙ ጊዜ። ይህን አንቀጽ ስጧቸው። ያው ቃል በቃል አላህ የመጽሐፍን ሰዎች እንዳትጠይቅ ብሏል። ላይ መጽሐፍን ሰዎች ጠይቅ አይልም። ሱረቱን ዩኑስ ላይ ያለው ሱራ ዩኑስ ቁጥር 92 ያወሱላችሁና እኛን ጠይቁ ተብላችኋል ይላሉ። ላ አይልም። ከአንተ በፊት መጽሐፍን ሲያነቡ የነበሩትን ነው የሚለው። ይወታቸዋል ከአንተ በፊት እንጂ በአንተ ዘመን ያሉትን አላለም ቁርአኑ ላይ። ከነብዩ ሰለላሁ ዐለይሂ ወሰለም በፊት የነበሩ ስለነማን ነው ከተባለ ሱረቱ ዙኽሩፍ ላይ ከአንተ በፊት የላኳቸውን ነብያቶችን ጠይቅ ማለት ነው ብሎ ገልጾታል እሱ። ከዛ እዚህ ቃል በቃል ምን አለ? ወላ ተስተፍቲ ፊህም ሚንሁም አሐዳ ከእነርሱ ከመጽሐፉ ባለቤቶች አንዳቸውንም እንኳን እንዳትጠይቅ ብሎ ተናገረ። ያ ነው እሺ።